በሚዳና ሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ተነገረም። በቀጠናው ከነበረው የሚሊሻ ኃይል መካከል ከ80% በላይ የሚሆነውን ማፈራረሱን ፋኖ አስታውቋል። ለጸረ አማራውና ለሆድ አደሩ እንዲሁም የባንዳዎች ስብስብ ለሆነው ለብአዴን ቡድን ተላላኪ በመሆን በራሱ ህዝብ ላይ ህልቆ መሳፍርት ግፍና መከራ እየፈጸመና እያስፈጸመ ካለው ራሱን የሚሊሻ ኃይል እያለ የሚጠራው ስብስብ በስተመጨረሻም የሽመልስ አብዲሳ ቡድን አማራን ከአማራ የማጫረስ ስራ ገብቶት ከነሙሉ ትጥቁ ከስምሪት ቀጠናው በመጥፋት ፋኖን እየተቀላቀለ ይገኛል። መረጃውን በዝርዝር አጠናቅረነዋል፣ ትሰሙታላችሁ። ፋኖ በከፈተው ድንገተኛ ጥቃት ከደላንታ ወደ ጋሼና ሲንቀሳቀስ በነበረም የአገዛዙ ሜካናይዝድ ኃይል ላይ ከባድ ጉዳት መድረሱ ተነገረም። ድንገተኛ ጥቃቱን ተከትሎ አገዛዙ በዙ 23 እና በሌሎች የሜካናይዝድ መሳሪያዎች ታግዘም ለ6 ሰዓታት የዘለቀ ማጥቃት ለማድረግ ቢሞክርም ነገር ግን ተጨማሪ ወታደሮቹን ሙትና ቁስለኛ ከማድረግ የዘለለ ውጤት ሳያገኝ ወደ ኋላ መፈርጠጡ ታውቋል። መረጃውን በዝርዝር አጠናቅረነዋል፣ የምትሰሙት ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች በጥቅምት 2018 ዓ.ም ብቻ 25 የእምነቱ ተከታዮች ተገድለውብኛል ሲል ጋዜጣዊ መግለጫ ሰጠም። ቋሚ ሲኖዶሱ ዛሬ ጥቅምት 20 2018 ዓ.ም ባወጣው መግለጫ ድርጊቱን ክብረ ነክና ሊወገዝ የሚገባው ሲል የጠራው ሲሆን አገዛዙ የዜጎችን በሕይወት የመኖርና የማምለክ መብት እያስከበረ አይደለም ሲል ወቀሳና ትችት ሰንዝሯል። መረጃውን በዝርዝር አጠናቅረነዋል፣ የምታደምጡት ይሆናል። የብልጽግና መራሹ የጥፋት ቡድን የትምህርት ተቋማትን ኢላማ ያደረገ የሞርተር ጥቃት መፈጸሙ ታወቀም። የጸረ አማራው አብይ አህመድ የጥፋት ቡድን የፋኖ ኃይል በሌለበት በአሳግርት ወረዳ የትምህርት ተቋማትን ኢላማ ያደረገ የሞርተር ጥቃት በመፈጸም ተማሪዎችና መምህራን ከትምህርት ገበታቸው እንዲበተኑ ማስደረጉ ተሰምቷል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ። የዛሬ ጥቅምት 20 2018 ዓመተ ምህረት የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትረሱ። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃችን አለፍን። ፋኖ በከፈተው ድንገተኛ ጥቃት ከደላንታ ወደ ጋሼና ሲንቀሳቀስ በነበረም የአገዛዙ ሜካናይዝድ ኃይል ላይ ከባድ ጉዳት መድረሱ ተነገረም። ድንገተኛ ጥቃቱን ተከትሎ አገዛዙ በዙ 23 እና በሌሎች የሜካናይዝድ መሳሪያዎች ታግዞ ለ6 ሰዓታት የዘለቀ ማጥቃት ለማድረግ ቢሞክርም ነገር ግን ተጨማሪ ወታደሮቹን ሙትና ቁስለኛ ከማድረግ የዘለለም ውጤት ሳያገኝ ወደ ኋላ መፈርጠጡ ነው የታወቀው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዞብላምባ ክፍለ ጦር ስር የምትገኘው 5ኛ ሻለቃ ከፋሽስቱ አብይ አህመድ ዙፋን አስጠባቂ ሰራዊት ጋር በደላንታና ጋሼና መካከል ላይ ከባድ ትንቅንቅ በማድረግ ድል ተቀዳጅታ መዋሏ ታውቋል። ዞብላምባ ክፍለ ጦር 5ኛ ሻለቃ ዛሬ ጥቅምት 20 2018 ዓ.ም ከደላንታ ወደ ጋሼና ኃይል ለመጨመርና ለማጠናከር ሲጓዝ የነበረውን ያገዛዙን ዙፋን ጠባቂ ኃይል ሙትና ቁስለኛ በማድረግ ድባቅ የመታቸው ሲሆን ከባድ ሽንፈትን የተከናነበው የጥላት ብልጽግና ኃይል ያለ የሌለ ኃይሉን አሰባስበው በሜካናይዝድ ጭምር በመታገዝ ከ6 ሰዓታት ያላነሰ ፊት ለፊት ከባድ ውጊያ ቢከፍትም ነገር ግን ተጨማሪ ወታደሮቹን ሙትና ቁስለኛ ከማድረግ የዘለለ ውጤት ሳያገኝ ወደ ኋላ መፈርጠጡን የታወቀም። ስለሆነም አገዛዙ በእግረኛ ሰራዊቱ ድሮንም እምነት ስለሌለው የምርኮኛው ብርሃኑ ጁላ ሰራዊት ዓላማውን ህዝብ ወደሚበዛባቸው አካባቢዎች እያደረገ የሜካናይዝድ መድፍ ዙ 23 እንዲሁም በ107 የታገዘ ድብደባ በማድረግ ሲዋጋ ቢውልም ዞብላምባ 5ኛ ሻለቃ በርካታ ኃይሉን ሙትና ቁስለኛ አድርጋበት ወደ ኋላ እንዲፈረጥጥ አስደርገዋለች ነው የተባለው። ወደ ሌላኛው መረጃችን አለፍን። በሚዳና ሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታወቀም። በቀጠናው ከነበረው የሚሊሻ ኃይል መካከል ከ80% በላይ የሚሆነውን ማፈራረሱን ፋኖ አስታውቋል።
ለጸረ አማራው ብልጽግና ኃይል ተላላኪና የአማራን ህዝብ የከዳ የባንዳ ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ ያሰፈረውን የጭንቅ ቀን አሻጋሪ በሚል የሚጠራው የሚሊሻ ኃይል እየፈራረሰ እጁን ለፋኖ እየሰጠ መሆኑን መረብ ሚዲያ ለማረጋገጥ ችሏል። ተላላኪ በመሆን በራሱ ህዝብ ላይ ህርቆ መሳፈርት ግፍና መከራ እየፈጸመና እያስፈጸመ ካለው ራሱን የሚሊሻ ኃይል እያለ የሚጠራው ሆዳደር ስብስብ በስተመጨረሻም የነ ሽመልስ አብዲሳ ቡድን አማራን ከአማራ ጋር የማጨረስ ስራ ገብቶት ከነሙሉ ትጥቁ ከስምሪት ቀጠና በመጥፋት ፋኖን እየተቀላቀለ ይገኛል። ጸረ አማራውና የሆዳደሮች እንዲሁም የባንዳዎች ስብስብ የሆነው የብአዴን ቡድን በሸዋ ቀጠና በሚዳና ሬማ ወረዳ አስፍሮት ከነበረው የሚሊሻ ኃይል መካከል በቁጥር 264 አባላት ከነሙሉ ትጥቃቸው በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ስር የሚገኘው አፄ ዳዊት ክፍለ ጦርን ስለመቀላቀላቸው የኮሩ ሚዲያና ኮሙኒኬሽን ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። በሚዳና ሬማ ወረዳዎች ስር ከሚገኙ ቀበሌዎች ማለትም ከቄጠማና ከሙሁሬ ቀበሌ 32 የሚሊሻ አባላት፣ ከይጎቢያ ቀበሌ 79 የሚሊሻ አባላት፣ ከአዝማ ቀበሌ 35 የሚሊሻ አባላት፣ ከአላቦ ቢራባ ቀበሌ 81 የሚሊሻ አባላት በድምሩ 264 የሚሊሻ አባላት ከነሙሉ ትጥቃቸው በኮሮ ስር አፄ ዳዊት ክፍለ ጦርን ተቀላቅለዋል ያለው የኮሮ ሚዲያና ኮሙኒኬሽን ክፍል ለመረብ ሚዲያ በላከው መረጃ እነዚህ የሚሊሻ አባላት ከነሙሉ ትጥቃቸው እጃቸው ለፋኖ መስጠት የጀመሩት ካለፈው ሳምንት ጀምሮ መሆኑን ለጣቢያችን የገለጸው የኮር ሚዲያና ኮሙኒኬሽን ክፍል በሁለቱም ወረዳዎች ከ80 በላይ የሚሆነውን የሚሊሻ ኃይል ማፍረስ ችለናል ብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የብልጽግና መራሹ የጥፋት ቡድን የትምህርት ተቋማትን ኢላማ ያደረገ የሞርተር ጥቃት እየፈጸመ መዋሉ ታወቀም። የጸረ አማራው አብይ አህመድ የጥፋት ቡድን የፋኖ ኃይል በሌለበት በአሳግርት ወረዳ የትምህርት ተቋማትን መሰረት ያደረገ የሞርተር ጥቃት በመፈጸም ተማሪዎች ከትምህርት ገበታቸው እንዲበተኑ አድርጎ መዋሉ ተነግሯል። ይህ የጥፋት ቡድን ትናንት ጥቅምት 19 2018 ዓ.ም ከቀኑ 8 ሰዓት ተኩል ጀምሮ በአሳግርት ወረዳ ታሞ ቀበሌ ከፈጸማቸው 6 የሞርተር ጥቃቶች መካከል 2ቱ በታሞ አንደኛ ደረጃ ትምህርት ቤት፣ 3ቱ በመሃል ታሞ ከተማ፣ ቀሪው አንድ ደግሞ በከተማው ዙሪያ ባሉ መኖሪያ ቤቶች ላይ መውደቁ ተነግሯል። በዚህ የሞርተር ጥቃት የተደናገጡ ተማሪዎችና መምህራን የትምህርት ገበታቸውን በማቋረጥ መበተናቸው ነው የታወቀም። የጸረ አማራው አብይ አህመድ የጥፋት ቡድን በዘፈቀደ በጣለው በዚህ የሞርተር ጥቃት አንድ አርሶ አደር ላይ ቀላል የአካል ጉዳት ሲደርስ አንድ የቤት እንስሳት ደግሞ መገደሉ ታውቋል። ወደ ሌላኛው መረጃችን አለፍን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች በጥቅምት 2018 ዓ.ም ብቻ 25 የእምነቱ ተከታዮች ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ ተገድለውብኛል አለም። ቋሚ ሲኖዶሱ ዛሬ ጥቅምት 20 2018 ዓ.ም ባወጣው ይፋዊ መግለጫ ድርጊቱ ክብረ ነክና ሊወገዝ የሚገባው ነው ሲል የጠራ ሲሆን አገዛዙ የዜጎችን በሕይወት የመኖርና የማምለክ መብትን እያስከበረ አለመሆኑን ጠቅሶ ወቀሳ ሰንዝሯል። ቋሚ ሲኖዶሱ ከምስራቅ አርሲ ሀገረ ስብከት የደረሰውን ሪፖርት መሰረት በማድረግ እንዳብራራው ግድያዎቹ በተለያየ ጊዜያትና ቦታዎች የተፈጸሙ ናቸው ብሏል። በጉናና መርቲ ወረዳዎች ጥቅምት 14 ለጥቅምት 15 ቀን 2018 ዓ.ም 17 ክርስቲያኖች ሲገደሉ በሸርካ ወረዳ ጥቅምት 17 ለጥቅምት 18 ቀን 2018 ዓ.ም ደግሞ 3 ክርስቲያኖች ተገድለዋል። በሆን ቆሎ ዋቤ ወረዳ ጥቅምት 18 ለጥቅምት 19 2018 ዓ.ም ደግሞ 5 ክርስቲያኖች ተገድለዋል ያለው ቋሚ ኮሚቴው በጥቅምት ወር ብቻ በድምሩ 25 የኦርቶዶክሳውያን በሰላም ተኝተው ባሉበት በአሰቃቂ ሁኔታ መገደላቸውን መግለጫው በከባድ ሐዘን አስታውሷል። ድርጊቱ በተደጋጋሚ ሲፈጸም መቆየቱን የጠቀሰው መግለጫው ይህ አስነዋሪ ተግባር በቅዱሳን መጻሕፍትም ሆነ በሰብአዊ መብት ሕግጋት ተቀባይነት እንደሌለው አስምሮበታል። ሲኖዶሱ ጥቃቱ የዜጎችን በነጻነት የማምለክ ህገ መንግስታዊ መብት የሚጋፋ የአገርን የቆየ ተከባብሮና ተቻችሎ የመኖር እሴትን የሚያጠፋና በጥብቅ ሊወገዝ የሚገባው ኢሞራላዊ ድርጊት መሆኑን ገልጿል። ቋሚ ሲኖዶሱ አገዛዙ የዜጎችን መብት እያስከበረ አለመሆኑን በመጥቀስ ወቀሳ የሰነዘረ ሲሆን ጉዳዩ በቀጥታ የሚመለከታቸው የአገዛዙ አካላት ይህንን ኢሰብአዊ ድርጊት በጽኑ እንዲያወግዙ በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለህግ በማቅረብ የህግ በላይነትን እንዲያረጋግጡ ተማጽኖ አቅርቧል። ቋሚ ሲኖዶሱ በደረሰው ጥቃት የተሰማውን ጥልቅ ሐዘን በድጋሚ በመግለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን እመኛለሁ ሲል ገልጿል። ቅድስት ቤተክርስቲያን በግፍ ህይወታቸውን
ላጡ ወገኖች እረፍተ ነፍስን እንዲሰጥ ወደ እግዚአብሔር እንደምትጸልይ በመግለጫው ተጠቅሷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በአርበኛ ሀብቴ ወልዴ የሚመራው በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝና በአርበኛ ደረጃ በላይ የሚመራው በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ በጋራ በመሆን በማክሰኝት ከተማ በሶስት አቅጣጫ በከፈቱ ጥቃት በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በተመሳሳይ ሁለቱ ግዙፍ እዞች በጋራ በመሆን በምዕራብ በለሳ፣ በየና ደርቃ እንዲሁም ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው ያገዛዙ ወታደሮች መገደላቸው ተሰምቷል። በጎንደር ቀጠና በአርበኛ ሀብቴ ወልዴ የሚመራው በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝና በአርበኛ ደረጃ በላይ የሚመራው በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ከበርካታ ቀናት ውይይትና ንግግር በኋላ ጥቅምት 4 2018 ዓ.ም ወንድማዊ እርቅ መፈጸማቸውን መረብ ሚዲያም በወቅቱ መዘገቡ አይዘነጋም። ሁለቱ የጎንደር ቀጠና አደረጃጀቶች ከበርካታ ቀናት ውይይትና ንግግር በኋላ በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ነው በወቅቱ በዘገባችን ጠቅሰን የነበረው። ሁለቱ አደረጃጀቶች ላለፉት 2 ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆኑ የሚታወቅ ሲሆን የጠላት እጆችን በመቁረጥ ከጥቅምት 4 2018 ዓ.ም ጀምሮ ታላቅ የምስራች ካሰሙ በኋላ በጋራ በመሆን በጠላት ላይ ያን መራርና ኃያል ክንዳቸውን ያለ ርህራሄ እያሳረፉ ይገኛሉ። በዚህም በርካታ የጠላት ኃይልን በመደምሰስና በርካታ ቀጠናዎችን በቁጥጥራቸው ስር በማስገባት ድል ተቀዳጅተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 20 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያልን በሌሎች መረጃዎች እስከምንገናኝ ቸር ቆዩም።